ሰላም ለእናንተ ይሁን። ወንድማችሁ ነብይ ፍቅሩ ነኝ። የምስራች ይዤ መጥቻለሁ። ከፊታችን ባለው ዛሬ እየሰራው ያለው ይሄ ግንቦት 10 ላይ እንገኛለን። ግንቦት 10 እንግዲህ ከፊታችን ያለው ግንቦት 15 ዕለተ ዓርብ ከጠዋቱ 2 ተኩል በተለያየ በጸጋ ጉዳይ፣ በንግድ ጉዳይ፣ በስራ ጉዳይ ስራ አጣችሁ ቤት ተቀመጣችሁ የውጭ ሀገር ቀጠሮ አላችሁ ወደ ደቡብ አፍሪካ ለመሄድ፣ ወደ ካናዳ ለመሄድ፣ ወደ አሜሪካ ለመሄድ እንዲሁም ወደ ተለያየ ሀገር ክፍሎች ልትሄዱ አረብ ኤሚሬት፣ ዱባይ፣ ጆርዳን፣ ሳውዲ፣ ሌሎች አካባቢዎች ለመሄድ እቅድ ያላችሁ ሰርታችሁ ልትለወጡ ዘንድ ስራ ፈልጋችሁ ሌላ ሀገር ለመሄድ እቅድ ያላችሁ የሀደሮ ከተማ ወጣቶች የተከበራችሁ እንዲሁም የጡንቶ ከተማ ወጣቶች፣ የሙድላ ከተማ ወጣቶች፣ የሽሽቶ ከተማ ወጣቶች፣ የዱራሜ ከተማ ወጣቶች ቀጠሮ ያላችሁ እቅድ ያላችሁ እግዚአብሔርን የሚጠብቁ የሰማይ መዝገብ ለእናንተ ከፊታችን ባለው ዓርብ ፍቃድ የሚሰጥበት የሚፈቅድበት ቀን ስለሆነ የናዝሬቱ ኢየሱስ በሕይወታችሁ የምስራችን የሚያደርግበት ድንቅ ቀን ስለሆነ በጆሮዬ የጌታ መንፈስ ኩሽ ብሎ ስለነገረን በዚያ ቀን ተገኝተን ሁላችን ይህን በረከት በጋራ እንከፋፈል የሚል ማስታወቂያ ለመናገር ነው በዚህ ስክሪን የተገኘሁት። እኔ ወንድማችሁ ነብይ ፍቅሩ በጸሎት ተጠብቃችኋለሁ። ሁላችሁም በስፍራው በመገኘት ስራ ፈትቻለሁ፣ ስራ አጥቻለሁ፣ በፊት እየሰራው ነበር ከስራለሁ፣ በፊት እየሰራው ነበር በረከት አጣው የምትሉ ሰዎች፣ በፊት አጸልያለሁ አልተሳካልኝም የምትሉ ሰዎች፣ ፕሮግራሙ ወዳለበት ብዙ ቦታ ተጉዣለሁ ነገር ግን አልተሳካልኝም የምትሉ ሰዎች ግድላችሁም ከፊታችን ያለው ዓርብ ያንተ ነው ያንቺ ግድለም ዓርብ ቀን ያንተ ቀን ነው ብያለሁ። ይሄው እያወራው ነው፣ ግልጽ ነው ላንተ ነው። ይሄን ድምጽ ለሚሰማ ላንተ ዓርብ ቀን ያንተ ቀን ነው ብያለሁ። ግድለም የፊታችን ዓርብ ያንቺ ቀን ነው። ይሄን ድምጽ ለሚሰሚ ወዳጅ ዘመዶችን ጋብዛችሁ ደውላችሁ በመጋበዝ ነው፣ ብቻችሁን አይደለም። ተባረኩ። አዲስ ነገር ይሆናል። ሌላው ሰኔ 1 የምስራች ቀን ነው፣ ደርሶላችኋል። ውጭም ውስጥም ያላችሁ ከውስጥም ከውጭም ያላችሁ በውስጥ ሀገርም በውጭ ሀገር ያላችሁ ተዘጋጁ። የምስራች ነው። ብዙ ሰዎች ከውስጥና ከውጭ ተመዝግበዋል። የኢየሱስ ደቀ መዛሙርት ሚኒስትሪ አገልግሎት በቅርብ ቀን እግዚአብሔር መልካም ፈቃዱ ከሆነ የራሷን መሬት ታረጋግጣለች። ሰፊ መሬት ያቅደናል። ሰፊ ቦታ እያነገርን እንገኛለን። ሌሎችም ሰዎች በውጭና በውስጥ ያላችሁ በኢትዮጵያ ውስጥ ያላችሁ የወንጌል ፍቅር ያላችሁ እንዳታልፉት፣ ቶሎ ቶሎ እየተመዘገባችሁ ስልክና ስሞቻችሁን በመስጠት ለሰኔ እንድትዘጋጁ። በሩቅ ሀገር ያላችሁ ከቀይ ባህር ውጪ ወይንም ከህንድ ውቅያኖስ ውጪ ወይንም በደቡብ አፍሪካ፣ በአሜሪካ፣ በጀርመን፣ በካናዳ፣ በደቡብ አፍሪካ፣ በአረብ ኤሚሬት በተለያየ ሀገር ያላችሁ ሰዎች በሙሉ ወኪሎቻችሁን መላክ የሚችሉ መሆኑን ሰኔ 1 የእናንተ ቀን ስለሆነ ሰኔ 1 የኔ ቀን ስለሆነ ሰኔ 1 የሁላችን ቀን ነው። ለእግዚአብሔር ቤት መሬት ግዢ አሻራ 1000 ብር መነሻ ያደረገ ገንዘብ 10,000 100,000 ብር ሊሆን ይችላል። ከዛም በላይ ሊሆን ይችላል። 20,000 ብር 50,000 30,000 5,000 2,000 ሊሆን ይችላል። ድጋፋችሁን ቶሎ እየተሽቀዳደማችሁ እንድታስገቡ ነው። ብዙ ሰዎች ተመዝግበዋል። አሁን ተራው የእናንተ ነው። ምክንያቱም ያ ቀን የድንቅና የምልክት ቀን ነው፣ የበረከት ቀን ነው። በገንዘባችሁ መሬትን እንድትገዙ ጥሪ ያደርጋለሁ። እኔ ደግሞ ባለኝ ጸጋ እናንተ ቀሪ ዘመናችሁ ላይ በተባረከ ከበረከት ጋር ተወዳጅታችሁ ከሰላም ጋር ተወዳጅታችሁ በፊት ከማጣት ጋር ከጉስቁልና ጋር ከበሽታ ጋር ከአንዳንድ ፈተና ጋር ተወዳጅታችሁ ያላችሁ ሰዎች ይህንን ክፉ ወዳጅነት የምትለቁበት ለቃችሁ የምትጣሉበት መልካሙን ወዳጅነት የምትፈልጉትን በረከት፣ ሰላም፣ ጤና የምትገናኙበት ይሆናል። ስለዚህ እየተመዘገባችሁ ይህን የ40 ቀን ጸሎት በረከት ተካፋዮች ሁኑ። ወንድማችሁ ነብይ ፍቅሩ ነኝ። ተባረኩ። ወንጌል ያሸንፋል፣ ወንጌል ይታደጋል፣ ወንጌል ሰው ያደርጋል፣ ወንጌል ይለውጣል፣ ወንጌልን ይዞ የሙታለኝ አሜን አሜን የሙታለኝ ኢየሱስ ያስማለኝ አሜን አሜን ልቤን ያነካኝ ያየሁታለኝ አሜን አሜን ያየሁታለኝ ኢየሱስ ያስማለኝ አሜን አሜን ውስጤን ያነካኝ ጲላጦስ መሰከረለት ኃጢአት የለበትም አለ። ለእኔ ነው ኃጢአት የሆነው ኢየሱስ ንጹሕ እኮ ነው። በርባኑ
ፍቅር ማይዘኝ ሌላውስ የሚታየኝ በቃ ዓለምን ተውኩኝ በቃ ኢየሱስን አልኩኝ በቃ